ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ብያችኋለሁ። ሰላማችሁ በየናችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍረፍ ይበልልኝ። ውድ ቤተሰቦቼ እስኪ አንድ ምክር በኡስታዝ አቡ ሙነወር ላሰማችሁ ማለት ነው። በጣም ደስ የሚል ምክር ነው። ሰራሃኔን በጣም ውስጤን ደስ ያለኝ ምክር ነውና እስኪ እናንተም እኔ ወደድኩትን እናንተን እስኪ ላሰማችሁ ብዬ ነው ማለት ነው። ወተት ካፈሰሱበት ስንጨምቀው ወተት፣ ውሃ ከፈሰሰበት ስንጨምቀው ውሃ፣ አተላ ከደፉበት ሲጨመቅ ምንድነው የሚወጣው? እንደዛ መሆን የለብንም። ማስተዋል ማመዛዘን መቻል አለብን። ማንም ስለ ጮኸ አብረን ተከትለን ማራገብ የለብንም። የሆነ አካል እከሌ እንደዚህ ነው ብሎ ከተናገረ እከሌ ጋር መጥቶ ይጠይቁኛል፣ እንደዚህ እየተባላቸው ነው ይለኛል። ታዲያ ጠይቃቸው። እኔ ነው እንደምትጠይቀኝ? መረጃ ሰጡ አልሰጡኝም? ታዲያ ለምን ትጠይቀኛለህ? እኔ ይቻላል ወይ እንደዚህ አይነት ጥያቄ ተመልሶ ይዘለቃል ወይ? እከሌ እንደዚህ ነው አለህ አይደለ? መረጃ ሰጥተዋል አልሰጠህም? ታዲያ ለምን ያንኛውን ሄዳ አጣ ታደርጋለህ? ለምን ትጨቃጨቃለህ? መሆን ያለበት እከሌ እንዲህ ነው አለህ አይደለ? ያለበትን መረጃ ይስጥህ። የድምጽ ነው የሰጠህ? የጽሁፍ ነው የሰጠህ? ቀደም ሲነሳ ነበር አህሉል ቢድዕ ጋር ትብብር ይቻላል ወይ? አይቻልም፣ ለዶሩራ ካልሆነ በስተቀር። አህሉል ቢድዕ ጋር መተባበር ይቻላል አሉ። የመረዳት አቅሙ የሆነ ሰው ጋር ማውራት ይቻላል። የመረዳት አቅሙ ይሄ ነው በቃ። ጀርሕና ተዕዲል እንደዚህ ሲባል ጀርሕና ተዕዲል አስሉ መስአላው ከመነሻ በእጅቲሃድ የመጣ እንጂ የሸሪዓ መሰረት የለውም፣ ነስ የለውም እንደተባለ አድርጎ ያወራል። ሌሎችም ነጥቦች ላይ እንደዚሁ የቢድዓን ሰው ማድረግ ይቻላል ወይ? አይቻልም። የሚቻልበት ቦታ ግን አለ። እንደዚህ የቢድዓን ሰው ማድረግ ይቻላል አሉ። ያወራችሁት ይሄ ነው። ይሄ ነው የሚሰጠው የመረዳት አቅሙ። ይሄ ከሆነ አንድ ሰው ወይ ሰዎች እያጀቡ ሙቀት እየሰጡት ሊጎዱት አይገባም። አላህን ፈራ ይበሉት የሚደፍሩ ከሆነ። ከፈሩት ደግሞ ቢያንስ ሙቀቱን ይቀንሱለት። ሙቀት ነው ሰዎችን እየጎዳ ያለው በአሁኑ ሰዓት። ጭብጨባ ስንት ሰው እየጎዳ መሰላችሁ? ጭብጨባ በርካቶችን እያቀለጠ ነው ያለው። በዙሪያ ያለው ጭብጨባ ሲቀንስ በዛው መልኩ ተንፈስ እያለ ይመጣል። በሰፈር ያለውን ቂም በቃ ልክ እንዳበደ ውሻ ግራ ቀኝ ሁሉን እየነከሰ ካልሄደ የማይረካ ሰው አለ። ስለዚህ የመረዳት አቅሙ ይሄ ከሆነ ወይ እናስረዳው። ሆን ብሎ ነገር እየጠመዘዘ በዚህ መልኩ እየተረጎመ ከሆነ ይሄ ለረድ አህል አይደለም። ሲጀመር በሁለቱም ጉዳይ ብናየው፣ በሁለቱም መነሻ ብናየው ለረድ አህል አይደለም። እኔ አህል ነኝ ልላችሁ አይደለም። ሰው የተረዳውን ይናገር፣ ችግር የለም። ለረድ ከሚያስፈልጉን ነገር አንዱ የምናወራበትን ጉዳይ ጠንቅቆ መረዳት ነው። ሰፊ ዕልም እንኳን አይኖረው ችግር የለም። የሚናገርበትን ጉዳይ በትክክል አውቆታል ወይ? የሰውን ንግግር ሆን ብሎ ጠምዝዞ መናገር ወይም ደግሞ ጠምዝዞ መረዳትም ከሆነ ችግሩ። አንድ ወንድም እንደዚህ መጥቶ እኔ እየተረዳሁ ያለሁት የመንሃጅ ግንዛቤያችን የመንሃጅ ግንዛቤ እንደሌለ ነው እየተረዳሁ ያለሁት። የጋራ መንሃጅ የለንም እያልክ ነው? እንዴት አድርጋችሁ የምታወሩት? ግንዛቤ ነው እያልኩ ያለሁት። የመንሃጅ ግንዛቤያችን የጋራ አንድ አይነት እንደሆነ እየተረዳሁ አይደለም። እኔ መንሃጃችን አንድ አይደለም እንዳልኩ አላውቅም። ስንወጣ ደግሞ ምን እንደሚሆን አላውቅም። እዛ ቦታው ላይ ነው እንደዚህ ሆነው እና ሰዎች በዚህ መልኩ ነገሮችን የሚረዱ ሲሆኑ ብትናገሩ አንድ ስትናገሩ 10 ነው የሚጮሁት። በዚህ መሃል ሌላ አሰፍስፎ እየጠበቀ ተመልከቷቸው እያለ ይሳለቃል። በዚህ መሃል አህባሽ ብዙ ነገር እየሰራ ነው። በቃ ስለኛ አይደል የሚወራው? ይሁንለት። የሚሸሹም ካሉ ይሸሹ፣ የሚጎዳውም ካለ ይጉዳው። ዝም እንበል እስኪ። ከዛ አልፎ ሌሎች ሰዎች ብዙ ከሚጎዱ ቢያንስ የራሳችን ላይ የሚፈጸመው የፈጸመ የፈለገ ይሁን። ከዛ ግን አልፎ ጉዳዩ ያሳስበኛል፣ የእውነት ጉዳዩ ማጣራት እፈልጋለሁ የሚል ካለ እከሌ የሚለውን ተውና መስአላ መዘዝ። ስለ መስአላ እናውራ። መስአላ ላይ እንደዚህ ይቻላል ወይ? እንደዚህ ማድረግ ይፈቀዳል ወይ? ይደውልና እንዴት ነው እንደዚህ ይቻላል እንዴ? የሚፈልገው መፈተን ነው።
ጀርሕና ተዕዲል እንደዚህ በኢኮንያ ቀርተሃል አልቀረም በኢኮንያ እንኳን እንድትገባ አታገኘውም እኮ በስርዓት ዘርዘር ብሎ አታገኘው እንዳት በልካችን ብንሆን ጥሩ ነው በአቅማችን እየተለጠጠ ብዙ ትርጉም ነው እየተሰጠ ያለው ምሳሌ ላንሳላችሁ ዑለማ በሚተላለፍበት ጉዳይ ላይ መተላለፍ አለብን የሚል ሐሳብ ሲነሳ ኺላፍን ደሊል እያደረጉ ነው ተመልከቷቸው ዑለማ በሚተላለፍበት ጉዳይ ላይ እንተላለፍ ሲባል ለምሳሌ ሼክ ፉላን ከሌ ተብዲዕ አደረጉ ሌሎችን ካልተቀበላችሁኝ አላሉም ለምን በዛ መጠን አንረዳውም ዓሊሙ ይሄን ብሎ ቢናገር ተሳስቷል በቃ ለምን ስተትን ደሊል ታደርጋላችሁ ስተቱን አይደለም ደሊል እያደረግን ያለ ነው ስለተሳሳተ ምን አሉት እነዛ ተቀበሉት ተብዲዕ አደረጉት አላረጉትም ተግባራዊ ምሳሌ ልጥቀስላችሁ ይሄ ርዕስ የሚፈትነው ሰው ሊኖር የማይመቸው ሰው ሊኖር እንደሚችል አውቃለሁ ግን የሚረብሸው ደግሞ በጎን ስላለ አንዳንድ መነሳቱ አይከፋም ብዬ ሼክ ረቢዕ ብኑ ሃዲ አልመድኸሊ ሼክ ሙሐመድ ብኑ ሃዲ አልመድኸሊ ላይ ከባድ የሆነ ማስጠንቀቂያ እያስጠነቀቁ ነው ያሉት እጅግ ሰጣጭ የሆነ የሚያስደነግጥ ልክ ነው ወይ ልክ አይደለም በሼክ ረቢዕ የሚያስፈራሩን ሰዎች ይኖራሉ ለምን አትቀበሉም ብለው ማለት ነው ይሄን በሌላ በኩል ደግሞ ይሄኛውን ፊትና የሚያራግቡት ደግሞ ሙሐመድ ብኑ ሃዲ ላይ የተፈጸመውን ተብዲዕ አይቀበሉም ማሻአላህ ለምን በየቦታው እየበጠበጡበት ያለው ርዕስ እዚህም ለምን አልተከበሩትም አንልም ለምን አልተከበሩትም እዚህ ጀርህ ሙፈሰር ሙቀደሙን አለ ተዕዲል ይሄን ቃይዳ እንቀበል ብለዋል አንቀበልም ማለት ነው ውሸት ነው ነገር ግን ቃይዳ ዝም ብሎ አይወሰድም ليس على اطلاقه ቆም ብለን መመልከት ያለብን ቦታ ይኖራል ነው ያለ በለዚያ ዝም ብላችሁ የምትተገብሩት ከሆነ ሙሐመድ ብኑ ሃዲ ነው ተብዲዕ እየተደረጉ ነው ከሳቸው አልፎ ለሳቸው የተከላከለ ተብዲዕ እየተደረገ ነው ተቀበላላችሁ አይ ሼክ ረቢዕ ደሊል የላቸውም እዚህ ቦታ ላይ ደሊል ያለው የሌለው ለምን ትላላችሁ ጀርህ መቀበል ግዴታ ነው አላችሁ አይደል ለምን አትቀበሏቸው ለምን ቃይዳችሁን አትቀበሉ ጀርህ ሙፈሰር ሙቀደሙን على التعديل ብላችሁ አይደል ለምን አታስቀድሙትም እሳቸው ደሊል አለኝ ብለው ሰለፊዮችን በጥብጧል ለያይቷል ብለው አልፎክ ለሱ የተከላከለን ሁሉ እያወገዙ እንዲያውም እስከ ተብዲዕ እየሄደ እዚህ ደርሷል ልክ ነው ልክ አይደለም ልክ የሼክ ረቢዕ እዚህ ላይ ልክ አይደለም እንደምንለው ሌላ አካል ላይ የፈጸሙትም የሳቸው ልክ አይደለም እንላለን ሌላው አካል ከሳቸው ሙጭ አለ ከሌላ የፈጸመው ልክ አይደለም እንላለን ልክ አይደለም ብለን ያመንበት ቦታ ላይ ይሄማ የኢቅናዕ ጉዳይ ነው አላሳመነኝም እንዲህ አላለኝም እያላችሁ ነው طيب ሙሐመድ ብኑ ሃዲ ላይ ተግባራዊ አርጉታ አላሳመነኝም እኮ እያላችሁ ነው እናንተ እዚያ ላይ ደሊል የለም ደሊል አለ ደሊሉ አላሳመነንም ነው እያላችሁ ያላችሁት ይሄ መስአላ የረድ ጉዳይ ዒባዳ ነው ጥንቃቄ ያስፈልገናል ታዲያ ዒባዳ እንደሆነ ካወቃችሁ ዒባዳ ላይ ኢጅቲሃድ አለ እንዴ ብሎ ጠየቀኝ አንዱ ዒባዳ ውስጥ ኢጅቲሃድ የለም እንዴ ተሸሁድ ላይ ጣትን ማንቀሳቀስ ይቻላል አይቻልም በዑለማ መካከል ኺላፍ አለ የለም ለምን ተለያዩ ኢጅቲሃድ ጉዳይ እኮ ከሩኩዕ መልስ እጅ ደረት ላይ ነው የሚሆነው ይለቀቃል ደረት ላይ ማድረግ እኮ ቢድዓ ነው ብለዋል ሼኹል አልባኒ ቢድዓ ነው ሌሎች ደግሞ በጭራሽ እዚህ የሚደርስ አይደለም ይሄ ኢጅቲሃድ መስአላ ነው ዒባዳ አይደለም እንዴ ጉዳይ ለማንኛውም አሁንም በመናገረው ራሱ ብዙ ነው የሚመነዝሩት ጨምረው ነው የሚመነዝሩት አላህም ቢፈሩ ጥሩ ነበር ሰው መስሎት ይሳሳት ችግር የለም ዑድር ይኖረዋል ሆን ብሎ የሰው ንግግር እየቆለመሙ ማቅረብ ግን የሐቂቃ ራሳቸውን ነው የሚጎዱት ራሳቸውን ከዛ እነሱን አምኖ የሚከተል ሰው ነው የሚጎዳበት ሞት አማክሮ አይመጣም ለተውበት ለይቅርታ የማይመች ነገር እየተፈጸመ ከዛ አልፎ ዳዕዋ ከሚጎዳ ጠንቀቅ ቢሉ ጥሩ አንዳንድ ሰው ለምን እንደሆነ አላውቅም እድሜ እንኳን አያስተምረው ሰው ወጣት ቢሳሳት ለምን የእንጨት ሽበት ይሆናል የእንጨት ሽበት እኮ ማስተዋሉን አያመላክትም አይደል እንዴ እንጨት የፈለገ ቢያረጅ ማስተዋልን አያሳይም ሸምበቆ 10 ዓመት ውሃ ውስጥ ቢቆይ አዙ አይሆንም ዋና አይለምጥም እድሜ ካላስተማረ ምንድን ነው ትለው ሰው ወጣትነት በራሱ ተጨማሪ የሚፈጥረው ግለት አለ ሙቀት አለ በቃ ሰከን ይላል ቀስ እያለ ተብሎ ተስፋ ይደረጋል አርጅተህም ሰዎች ሱብሃንአላህ ብቻ ራሳችሁን ለራሳችሁ አስቡ ለራሳችን እንቆርቆር
ከአላህ ፊት እንቀርባለን ሁላችን። ነገ ከአላህ ፊት የማያሳፍረን ነው ወይ የያዝነው የሚለውን ቆም ብሎ ማስተዋል ያስፈልጋል። ለእያንዳንዱ ምላሽ መስጠት አቅቶን አይደለም፣ የሚወራው ውሸት ነው። ከፈለጉ ፊት ለፊት መነጋገር ይቻላል። በአደባባይ ህዝብ እያዩ የብቻ መነጋገሩ ሞከር ነው፣ አላዋጣም። ስንወጣ ብዙ ነው የሚወራበት። ስለዚህ እሱ ስለማያዛልቅ እንዲሁ ፊት ለፊት ህዝብ የሚያው ቦታ መነጋገር ይቻላል፣ በሚዲያ ወይም በሆነ ነገር ማለት ነው። ምናልባት እሱ ከተሻለ። ከዛ ውጭ ግን መስአላ ተመዞ በዚህ መስአላ አልተግባባንም፣ የጀርህ መስአላ ኢጅቲሃዲ ነው አይደለም። እሺ ኢጅቲሃዲ ነው ያለ ሰው ሙብተዲ ነው ያለ ዓሊም እስከምቶ ፈርቁስ ሙብተዲ ናቸው፣ ኢጅቲሃዲ ነው ይላሉ። ኢጅቲሃድ መስአላ ነው ይላሉ። ይሄ መስአላ ሙብተዲ ናቸው ነው የምንለው። አያ ዓሊሞች የሆኑ ሰዎች የሆነ ጊዜ ስለ ጀምዕያ ስናነሳ የሀገር ዑለማ ሲጠቀሱ ዑለማዎቹ ኢጅቲሃድ አድርገው እነሱን ተብዲዕ አናደርግም፣ የእነሱን ሀሳብ የተከተሉት ግን ሙብተዲ ናቸው ሲባል ነበር። አሁን ርዕሱ ነው የተቀየረው፣ ራሷ ናት ቀመሯ የመጣችው። የኢጅቲሃድ መስአላ ነው ያሉ ዓሊሞችን እንጥቀስ። አይ ዓሊሞቹ ተሳስተዋል። ጠይብ በቃ እንደ ስህተት ቁጠሩት፣ እንደ ስህተት ቁጠሩት። እነ ከሌ ሙብተዲ ናቸው። ጠይብ አርጋታ እኔንም አርገ እኔ አያሳስበኝም እኮ አታስገባኝ፣ አታስወጣኝ፣ አያስጨንቀኝም። እኔ የፈለገ ጅማቱ ተገታትሞ ተብዲዕ ቢያደርገኝ ምንም አይጨንቀኝም። ምክንያቱም ምንም እንደማይፈጥርብኝ ስለማውቅ ማለት ነው። እነ ከሌ ሙብተዲ ናቸው። መቼ ነው የጀመርከው? አመት ከምናምን። ከዛ በፊት ለምን ተብዲዕ አላረክም? ለምን ተብዲዕ አላረክም? ከዛ በፊት የምጠቅሳቸው ጥፋቶች በሙሉ 2 ዓመት በላይ የሆናቸው 3 ዓመት 4 ዓመት የሆናቸው ናቸው። ግማሾቹን ጨማምረህ ነው የምታቀርባቸው። ለምን ተብዲዕ አላረክም? ከዛ በፊት ያኔ ተሳስቻለሁ። እንደዚህ አይደለም። ያኔ ሙመይዕ ነበርኩ በል ኢለ الذين تابوا واصلحوا وبينوا ነው የተባለው። ሌላ ሲፈጽመው ተምይዕ፣ አንተ ስትፈጽመው ተራ ስህተት ነው እንደሚሆነው። ምን ማለት ነው? ራስህን ቆም ብለህ ተመልከት። በቃ ያኔ ተሳስቼ ነበር፣ በቃ የሌሎችንም እንደዚሁ ስህተት ብለህ አለፈዋ ከመሰለ ያውም ተሳስተህ የዛሬው ስህተት ከሆነ አንተ የምትሞግተው የምትለጥፍበት ሰው ማለት ነው። ባጭሩ ይሄ ርዕስ ሳላስበው ነው የገባሁበት። ብዙ ማንሳት አልፈልግም ነበር፣ ምክንያቱም አንድ ሲነገር 10 ነው የሚያወሩት፣ ጨምረው ነው የሚያወሩት። የተባለውን ሳይሆን የራሳቸው ነው የሚረዱት። ከዚህ በፊት አንስቻለሁ። አምር ሲባል ዘይድ ነው የሚረዱት። በቃ ሌላ ጨምረው ነው የሚረዱት። ከሙብተዲዕ ጋር መተባበር ይቻላል አሉ። የት ነው ያለው? ለضروራ ይቻላል ማለት ይቻላል ተብሎ ነው የሚወራው። አንድ ሰው በክት ለضروራ መብላት ይቻላል አለ ሲላችሁ፣ እከሌ እኮ በክት ይፈቀዳል አለ ብላችሁ ነው የምታወሩት። ይሄ የምን ችግር ነው? የጭንቅላት ችግር ነው? የቀስድ ችግር ነው? ከሁለቱ አይወጣም። ወይ የማገናዘብ ችግር አለ፣ ወይ ደግሞ ሆን ብሎ ሰዎችን በዚህ አምታቶ መውሰድ ይፈልጋል። ይሳካላቸው ይሆናል ለጊዜው፣ ግን ከአላህ ፊት የሚያፍሩበት ነው የሚሆነው። ለጊዜ ቢያስተውሉ ነው የሚሻለው። عفوا ساعات ብዙ ሄጃለሁ። እዚህ ላይ በቃና سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب you.